ከተማ ስልጣኔ ከተሜነት የስልጣኔ መንፈስ ክትመት በለማው በሰለጠነው ላይ መስፈር ነው። ከተማ ከዓለም ውሁድ መሆኑ አይበቃም። ከአካባቢው ከነዋሪው ጋር የሚስማማና የሚገጥም ልማት ያስፈልገዋል። የኮሪደር ልማት ለኢትዮጵያ በድርብ ዓላማ በንብርብር ፋይዳዎች የተገለጠ መሆኑን ጠቅላይ ሚኒስትር አብይ አህመድ ይናገራሉ። አዲስ አበባ ከተማን ከቱሪዝምና ኢኮኖሚ ጋር አዋደው በአብነት አንስተዋል። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ ቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። የራሳችን የሆነ የከተማ ውበትና ግንባታ ከሌለን የራሳችን የሆነ ስልጣኔ መንፈስ አይኖረንም። ንጽህናውን የጠበቀ ከተማን መፍጠር፣ ምቾትን መጠበቅ ከተሜነትን ያህል በረከት ይዞ ይመጣል ይላሉ ጠቅላይ ሚኒስትር አብይ አህመድ። መሰረተ ልማት ላይ መንግስት ጣልቃ ገብቶ የሚሰራው ወደ ዜጋዎች ተጠቃሚነት የሚወርድ እንዲሆን ነው። የትራንስፖርት መንገዶች፣ የወንዝ ዳር ልማት፣ ምቹ የስፖርትና የጤና መጠበቂያ አካባቢን መፍጠር የከተሜነትን መንፈስ የሚያሰለጥኑ ሆነው ተገልጸዋል። ማረፊያ፣ መደገፊያ፣ ማሰቢያ ስፍራዎች ደግሞ ለአእምሮ ማፍታቻ፣ ለአገር ፍቅር ማንቀሳቀሻ ናቸው። የስፖርት ማዘውተሪያና ለእንቅስቃሴ ምቹ ከተማን መስራት ፊዚካሊ ፊት የሆነ ማህበረሰብ ለመፍጠር ያገዘናል። ሁለተኛው ግን ከአእምሮ አንጻር ነው። ላይብረሪ ካለ፣ ግሪን ስፔስ ካለ፣ ሰው ተቀምጦ የሚያነብባቸው ቦታዎች ካሉ፣ እንደ ሳይንስ ሙዚየም እንደ አብሮት ላይብረሪ ያሉት ከተማ በሚሆንበት ሰዓት ሰው አካሉን ብቻ ሳይሆን አእምሮንም የአእምሮን ጤናን ይጠብቃል። ለምሳሌ አብሮት ላይብረሪን ብትወስድ ከምሽቱ 5 ሰዓት 4 ሰዓት ብታልፍ ወጣቶች ተቀምጠው ሲያነቡ ታያለ። በጣም ተስፋ ሰጪ ነገር ነው። ሳይንስ ሙዚየምን ብትወስድ ዝም ብሎ ሀገራት ሳይሆኑ በሳይንስ ከፍ ያለ ቦታ የደረሱ ሀገራት በቅርቡ የህንድ ጠቅላይ ሚኒስትር የማየት እድል ነበራቸው። የእስራኤል ፕሬዝዳንት የማየት እድል ነበራቸው። የሲንጋፖር ፕራይም ሚኒስትር የማየት እድል ነበራቸው። በእንደነዚህ አይነት ሀገራት ሁሉ በጣም ከፍተኛ ግምት የተሰጠው ስራ ነው የተሰራው። ከተሞችም ከተጸውዖ ስማቸው በተጨማሪ መለያ ነገር ያስፈልጋቸዋል። ይህ ሁሉ የዘመናዊነት ፈትል ሆኖ የሚታይ ልማት ታሪክን ከዛሬ ያዋደደ የከተማ ስልጣኔ እንዴት ቢታይ ይበጃል? ጠቅላይ ሚኒስትር አብይ አህመድ እንዲህ ቢያዩት ጤና፣ እንዲህ ቢያዩት ጀብዱ ይሆናል ብለዋል። እንደዚህ ያለውን ነገር በእግር እየሄድክ እንደዚህ ያለውን ነገር ቅርስ እያየ በምትሄድበት ሰዓት በአካልም በአእምሮም እንደገና በአርበኝነት ስሜትም እንድታድግ ያደርጋል። ሙሉ ጤነኛ ትሆናለህ። አንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭልጭ ይላል። ይሄ የአእምሮ በሽታ እኮ ነው። በአካሉ ጠንካራ ሊሆን ይችላል ወይ ደግሞ አካሉ አእምሮ ጠንካራ ሆኖ ታሪኩን በወጉ ባለማወቁ በሀገር ውስጥ ያሉ ቅርሶች ባለማወቁ ስለ ሀገሩ ያለው ክብርና ፍቅር ያነሰ ይሆናል። በተሟላ መንገድ ሰዎች ጤናማ ሆነው እንዲያድጉ በእጅጉ የሚያግዝ ስራ ነው መውሰድ ይቻላል። ከተማ ለእድገት፣ ከተማ ለመርበብታዊ ወይም ቅንጅታዊ አኗኗር፣ ከምንም በላይ ደግሞ የአገር ኩል ናቸው ብለው ከተሞችን ይገልጿቸዋል። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ የብዙ ባህል የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። የኛ ሀገር ከተሞች በእቅድ የተመሩ አልነበሩም። አሁን ያለው ክትመት ከዘፈቀደ ወደ ተደራጀ እቅድ የገባና ባተገባብሩም የከተማን ስልጣኔ ማዕከል ያደረገ ነው። እቅድ አልቦ የሆኑ ከተሞች ለብዙ አደጋ፣ ለእሳት አደጋ፣ ለጎርፍ፣ ለጥፋት የተጋለጡ ናቸው። በብዙ አፍሪካ ሀገር ይታወቃል። በእኛም ሀገር ያ ችግር አለ ነበረ እና በዚህ ምክንያት ታቀደው ይሄ ቦታ ግሪን መሆን አለበት፣ ይሄ ቦታ ፓርክ መሆን አለበት፣ ይሄ ቦታ የመኖሪያ ቦታ መሆን አለበት ተብሎ መሰራት አለባቸው።